ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፍ ዩቲዩብ ቻናል ፋሚሊ ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ ሁላችሁ ማለት ነው። እና ሁላችሁም ተጎኔ የነበራችሁ ከልብ አድርጌ አመሰግናለሁ ቤተሰቦቼ። ዛሬ እንግዲህ የሆንኩትን ነው የምነግራችሁ ቤተሰቦቼ። ያው ከፍቶም አልከፋኝም እና የሆንኩትን ነገር ላስረዳችሁ ብዬ ነው። አሁን እንግዲህ መጀመሪያ ኮፒ ሊንክ ሼር አድርጉልኝ፣ ሼር አድርጉልኝ ይሄን ቻናል ማለት ነው። እና ችግር ደርሶበታል ቻናሌ። የደረሰበት ችግር ደግሞ አስረዳችኋለሁ ማለት ነው። እና በጣም ነው ያዘንኩትኝ። ትናንትና ጥቅምት እላለሁ አይምሮ የራሱ ዞረ። ምን አጨናነቀኝ እዚህ ያህል ሰውም እያኮረፈ ነውና ይቅርታ እንግዳ ስላለ ከዘራውን ራሱ አያችሁት እንግዳ ስላለ ተኝቷልና ይቅርታ ለድምጹ ማለት ነው። እንግዲህ ዛሬ የምለምነው ዩቲዩብ አልጎሪዝም ነው። ዩቲዩብ አልጎሪዝም ይቅርታ እንድታደርግልኝ ነው የምፈልገው። መጀመሪያ ተስተቴ ያው ለሚቀጥለው ማራለሁ ብዬ ነው የማስበው። ከምንም ያው ተጠንቅቄ ቪዲዮ እንደሚሰራ ፖሊሲ ህጉንም እንደማከብር ያው ተስፋ አደርጋለሁ ወደፊት ማለት ነው ተፈጣሪ ጋራ። እንግዲህ ቻናሌም እንደሆነ ልንገራችሁ ቤተሰቦች። ያው ደባብሮ ምናምን አይምሮ ሁሉ ትንሽ ዛባ ብሎ ነበር። ምክንያቱም ቻናሌ ከህዳር ጀምሮ ብዙም ብር እየቆጠረልኝ አልነበረም። ሲቲንግ ቀይሯል ዩቲዩብ አልጎሪዝም እና ያ አዲስ የቀየረው ማስታወቂያ ማስገቢያው ስላልገባኝ ስላላወቅኩት ብዙም ብር እየቆጠረልኝ አልነበረም። እና አሁን አንድ ወር ሆኖ ጓደኛዬ በውስጥ አናግሬያት እና አዲስ ሲቲንግ የቀየረውን ሲስተሙን ልካልኝ በዛ እያረኩኝ ደህና እየቆጠረልኝ ነበር አሁን ማለት ነው። እና ምን እንደሰራው ስህተት አላውቅምና ሞኔታይዜሽን አንስቶብኛል። አድሰንስ ችግር አለበት ምናምን ነው ፖሊስ ህጉን ስለጣሽ ነው አለኝ። ፖሊስ ህግ ማለት እንግዲህ ፖሊስ ህግ እኔ ቤተሰቢያው እንደምታውቁኝ የምትከታተሉ ፋሚሊዎችም የሰው ቪዲዮ እኔ አልጭንም፣ የሰው ፎቶ አልለጥፍም። እንደሰው አብዛኛ በራሴ ነው ወጣ ወረደ በቃ ተሰበረም ተቀነጠሰም ያለውን ችግር የራሴን ላይፍ ነው የምናገረው እንጂ የሰው ላይፍ አልናገርም። ስለ ሰው ላይፍ አልናገርም። ስለ ፖለቲካ አላወራም። ስለ ዘረኝነት አላወራም። እኔ እንግዲህ የሚገባብኝ አንዳንድ ጊዜ አሁን በቅርቡ ጎረቤት ህፃን ልጅ አለች እና ተተጮህ ቪዲዮ ምናምን ስሰራ ያ ድምጽ ይገባብኛል። ሁለተኛ ደግሞ ቅዳሴ ድምጽ ይገባብኛል። ሶስተኛ ደግሞ የሆነ ቀን ላይፍ ላይ ገብቼ በሩቁ ሙዚቃ ድምጽ ነበርና ተመልካቾቼ ላይፍ ላይ እንትን ይሰማል ትል አይሰማም ማለት ላይፍ ላይ ሆኜ ማለት ነው። ከዛ በኋላ ላይ በትርፍ ስልኬ ከፍቼ ሳዳምጥ ይሽላል ሙዚቃ ድምጽ ይሰማል ማለት ነው። ብዙ ሰዓት ተቀምጬ ማለት ነው የሙዚቃ ድምጽ ይሰማል። ላይፍ ላይ ሆኜ ኖሯል። እና እንደዛ ነገሮች እነዚህ ሶስት ነገር መስሎኝ እንደገና በራስሽም ሼር ማድረግ የለብሽም አለኝ። ህጉን አላከበርሽም ብሎ ነው መላደከማችሁ ህጉን አላከበርሽም ብሎ ነው እንግዲህ የላከልኝን ወይ መጀመሪያ ልጨርስላችሁና ይሄን ወደ ሌላው ገባለሁ ማለት ነው። እና እንደዚህ አይነት ነገሮች ናቸው እየገቡብኝ። እኔ እንግዲህ የምለው ሰውም ሪፖርት አላደረገብኝም። በራሱ ህጉ ዩቲዩብ አልጎሪዝም ራሱ ነው እየቀጣኝ ማለት ነው። ስለዚህ ኮፒ ሊንክ ሼር አድርጉልኝ። አሁንም ይሄን ቻናል እንግዲህ ለ30 ቀን ቀጥቶኛል። እስከ 30 ቀንም አሁን ፖሊሲውን ታላከበርሽ እስከ 30 ቀንስ ፖሊሲውን ታላከበርሽ ከ30 ቀን በኋላ ደግሞ አሁንም 2 ወር ትቀጫለሽ ብሎኛል።
ከዛም በኋላ ደግሞ ከሁለት ወር በኋላ ከ90 ቀን በኋላ ምንድነው ቻናሉን ማጥፋት ብቻ ነው ያለበት ማለት ነው። እና አዲስ ዩቲዩብ ጀማሪዎች ተጠንቀቁ፣ ድምጽ እንዳይገባባችሁ፣ በፍጹም ድምጽ እንዳይገባባችሁ። እኔ በጣም ተጠንቀቄ ነበር የምሰራው፣ ግን በትርፍ አካውንትም አጫውታለሁ በፊትም በትርፍ አካውንትም አጫውታለሁ በፊትም እንደገና ጉርብ ላይም አጫውት ነበረ በፊት። አሁንም ጉርብ ላይ መርሸግን ገብቻለሁ። ጉርብም አንደኛ አይወድም፣ ህጉና ደንቡ አይደለም። ሁለተኛ ደግሞ ገባችሁ በትርፍ አካውንት ማጫወት ህግና ደንቡ የዩቲዩብ አልጎሪዝም ህግና ደንብ አይደለም፣ ፍቃደኛ አይደለም፣ ህግ የጣሰ ነው። እና ያ ነገሮች ተጨማምሮብኝ ይሁን አይዶና አላቅም። እንግዲህ ለ30 ቀን ታግጃለሁ። ታላስተካከልሽም ይቀጥላል። ፖሊሲውን ታላከበርሽና ታላስተካከልሽ ማስታወቂያ እየከፈሉ የሚያሰሩ ሰዎች ለነሱ ማለት በፖሊሲውን በተመለከተ መሰራት አለበት ነው የሚለኝ። ተዛ እንዲመሰላችሁ ወደ ሚዲያ 3 ሜሴጅ አስገብቶልኝ ይኖራል። 3 ሜሴጅ እኔ ደግሞ አላየሁም። መች ነው ያስገባልኝ መሰላችሁ? በአንድ ይሁን በ30 ይሁን በነጮቹ በ30 በሁለት ነው እንግዲህ ትናንት 2 ነበር፣ በሁለት ነው የዘጋብኝ። በአንድ የሰራሁትን ቪዲዮ ራሱ ማስታወቂያ አላስገባልኝም ማለት ነው፣ አንስቶታል። ገባችሁ? እና እኔ ደግሞ ሜሴጁ ወደ ጂሚዲ ሲገባ ሜሴጁ አላስታወቀኝም፣ ሜሴጁ አልመጣልኝም። ትናንትና በጣም ደብሮኝ ምናምን ታላቀቅ ሳርፍጄ ይሆናላ የሆነ አክስቴም አሁን በቅርቡ ሞታለችና የአባቴ እህት የአባቴ ወንድም ሞተ፣ የወንድሙ ልጅ ሞተ፣ አሁንም የወንድሙ የሌ ልጅ ሞተች በሀገረ ጉዳይ። ከዛ አሁን ደግሞ አክስቴ ሞተች እና በዛ አጋጣሚ ከፋ ብሎኝ ነበረ። ገባችሁ? ከፋ ብሎኝ አዝኛለሁ በጣም ማለት ነው። በጣም ነው ያዘንኩት። ስለዚህ የሆነ ብቻዬን ቁጭ ብዬ ምናምን ተደብሬ ነበርና ልክ ከድብርት በኋላ 5 ሰዓት ምናምን አካባቢ እስኪ ስልኬን አየት ብዬ ወደ ስልኩ ገብቼ አየት ሴቲንግ ውስጥ ገባ። ዩቲዩብ ስቱዲዮ ላይ ኤክስ ነቀያ አብርቷል። ምን አጠፋው ብዬ ወደ ጂሚዲ ስገባ ጂሚዲ ላይ 3 ሜሴጅ ተልኮ ኖሯል። መጀመሪያ ወይንም እንድትላከ ወይንም አቤቱታ ባቀርብ ኖሮ አያችሁ ወይንም ደግሞ ሊድንልኝ ይችላል ነበር። እኔ ደግሞ አላወኩም። ሜሴጁ ሲገባ አልታየኝም። ገባችሁ? እና እኔ እንግዲህ በዛ አጋጣሚ ለ90 ቀን ታግዶብኛል። አሁንም ካጠገብ የቆማችሁ ለ30 ቀን ማለት ነው። እስከዛም ፖሊሲውን ታላከበርኩ ግን ተጣስኩኝ። አሁንም ይቀጥላል ማለት ነው። ከዛ ቻናሉ ይዘጋል። ከዛ ቻናሉ ተዘጋ በኋላ በስሜ ራሱ መክፈት አልችልም ዩቲዩብ ጋይስ። ይሄ እና ሁለተኛ ቻናል ነበረኝ ግን የከፈኩት እሱ ደግሞ ስልክ ተበላሽቶብኛል። እሱ ስልኩን ታላስተካከልኩት ወደ ኢሜሉን ሌላ ስልክ ላይ ታስገባ። በዛ ስልክ ፍቃድ መስጠት አለብኝ የግድ ማለት ነው። የግድ ያንን ስልክ ማሰራት አለብኝ። ግን ስክሪኑ ነው እንደዚህ የለቀቀብኝ። ገባችሁና? እንደዛ ነው ያለው ነገር አላችኋለሁኝ። ያው በነጮቹ ጁን 2 ነው ይሄ መርዶ የደረሰኝ። ያው እንግዲህ በጣም አዝኜ ከፍቶኝ ምናምን ነበረ። ያው መጀመሪያም ከፍቶኝ ደብሮኝ ነው ብያችኋለሁ፣ በአክስቴ ሞት ምክንያት ማለት ነው። እና ሁለተኛም ደግሞ በቻናሌ ከፍቶኝ ምናምን ተደባብሬ ያው እንግዲህ ተመስገን ነው ለበጎ ነው ብዬ ራሴን በራሴ እንኳንም ተዘጋ እንኳንም ማነሳው። ሊያስተምርኝ የፈለገው ኖሮ ነው። ምክንያቱም ይሁን ሊያስተምረኛ የሆነ ነገር ያሰበኝ ነገር ኖሮ ነው ብዬ ደስ አለኝ ማለት ነው። በመጨረሻም ቢከፋኝም ምንም ማድረግ ስለማልችል ማለት ነው። እንዴት ደስ ይላችሁን ትችላላችሁ። ግን ቢከፋኝም ምንም ማድረግ ስለማልችል እንደገና ደግሞ የራሱ ምክንያት ነው። እንግዲህ እኔ ሰው በሰው ቪዲዮ ይሰራል፣ የሰው ድምጽ ያስገባል፣ ምን ይላል። እንግዲህ እኔ ቶሎ ቪዲዮውን ለቅቄ ሰከንድ 20 ደቂቃ ሳይቆይም ወደ ግሩፕ ቶሎ ሼር አደርጋለሁ። ኮፒ አደርግና እዛ ፖስት አደርጋለሁ ማለት ነው።
እንደገና ደግሞ በትርፍ ቻናል አያለሁ። እንደገና የህፃን ድምጽ ይገባብኛል። ሁለተኛ ቅዳሴ ድምጽ ይገባብኛል። ሁለተኛ ተጎረቤት ድምጽ በሩቁ እሺ የሚል ድምጽ ነገር ይገባብኛል። ቪዲዮም ስሰራ ላይቭ ላይም ስገባ እና ያ ነገሮች መሰሉኝ እና አዲስ ጀማሪዎች ተጠንቀቁ፣ እንደኔ እንዳትሆኑ ተጠንቀቁ። እኔ ታሁን በኋላ ጉሩብም አልገባም። አሁን ያለኝን ዙር ጨርሼ ያለብኝን ሐቂቃ እንዳይሆንብኝ ማለት ነው። ስለዚህ እነሱን ሰርቼ ጉሩብም አልገባም። እንግዲህ ቪዲዮ መስራት አይቀርም። ቪዲዮ እስከዛ ዋቻው እንዳይቀንስብኝ ቪውን እንዳያነሳብኝ ቪዲዮ እሰራለን አብረን አለን ማለት ነው። እንግዲህ ያው እንደዛ አላችኋለሁ። ያለው ነገር ይሄ ነው። ያው እንግዲህ ለወደፊቱ ማያችሁ በዛሬው ያስተማሪ ለምን እንደሆነ ታውቃላችሁ? ለወደፊቱም እያስተማሪ ሊሄድ እንደፈለገ ነው። ባዘው ሁለት ቻናል ማያዝ ጥሩ ነው። እኔ ያኛውን ቻናሌን ስልኩን አስተካክዬ ብሰራበት ነው ዋቻውሪ ሞላለኝ ነበረ ጋይስ። ዋቻውሩን አስሞልቼ በሱኒ ሞኔታይዜሽን ይሆናል። ይሄ ተመለሰልኝ ታልተመለሰልኝም ምን አደርጋለሁ? በዛው እንትን እላለሁ። አሁንም እስከ ወር እንጠብቅና ከወር በኋላ ነው የቁርጡን የምናውቀው። ሁላችሁም ካጠገብ የነበራችሁ ከልብ አድርጌ አመሰግናለሁ። ለኔ መልካም የምትመኙ አሁንም አመሰግናለሁ በጣም ማለት ነው። ይሄ እንግዲህ እስከ ወር ጠብቀን ከዛም በኋላ የማይሆን ተሆነ ይሄኛውን ትቼ በአዲስ እመጣለሁ ማለት ነው። ምንም ማድረግ አልችልም። ተመለሰልኝ የሰየው ታልመለሰልኝ ይመልስልኛል ብዬ ተስፋ አደርጋለሁ። መቼም ተስፋ ያንዴ ቅጣት ስለሆነ እንደሚመልስልኝ ተስፋ አደርጋለሁ። እና ደግሞ ከኔ የተሻለ እውቀት ያላችሁ የምታውቁት አላችሁ ስለ ዩቲዩብ አልጎሪዝም ችግሩ ምንድነው? እኔ በሰው ቪዲዮ አልሰራሁም። የሰራሁት በራሴ ነው የምሰራው። እና እኔ ችግሩ የሚመስለኝ ድምጹ የህፃን ድምጽ፣ የቅዳሴ ድምጽ፣ የሙዚቃ ድምጽ ገባብቶብኛል። እነሱ እና እንደሞ ግሩፕ ላይ ቶሎ ለቅቄሽ ቶሎ ሼር ማድረጊ ትንሽ እንኳን ሳይቆይ ሳያድር ሰዓታት ሳያስቆጥር ማለት ነው። እነዛ ነገሮች መስሎኛል። እንግዲህ ህጉን ጥሰሻል ያለኝ በዛ ምክንያት ነው። ሼር ማድረግ የለብሽም የሚልም አለ። ብዙ ነገሮች አሉ። በቅርቡ እየመጣ ነው አለ። እንግዲህ በቅርቡ ሙዚቃ ደጋግሞ ገብቶብኛል ላይፍ ላይ ሆኜ እኔ አልገባ መስሎኝ በኋላ ሳዳምጥ እሽና አንዳንድ ጊዜ የሙዚቃ ድምጽ ይሰማል ማለት ነው። እና እነዛ ነገሮች ተጠራቅመው ቅጣቱ ባንድ ላይ ተወሰነብኝ። የቅርብ ጊዜ ነው ብሎኛል ዩቲዩብ አልጎሪዝም እንግዲህ ይቅርታ አድርግልኝ። ይሄን ቻናል ቼክ ስለምታደርጉ ይቅርታ አድርግልኝ። ሁለተኛ ተስተት ይማራለሁ ብዬ ተስፋ አደርጋለሁኝ። ጋምንም የነጻ ቪዲዮ እንደምሰራ ተስፋ አደርጋለሁ። ሁላችሁንም ከልብ አድርጌ አመሰግናለሁ ቤተሰብ